መጽሐፍ ቅዱስ ያዘን አንደኛ ቆሮንቶስ ምዕራፍ 1 ቁጥር 4ን እንደዚህ ይላል። የሐዋርያው የጳውሎስ መልእክት ወደ ቆሮንቶስ ሰዎች በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁሉ ጊዜ ስለናንተ አምላክን አመሰግናለሁ። በክርስቶስ ኢየሱስ ስላመናችሁ ምን ተሰጥቷችኋል አለ? ጸጋ። እስቲ ጸጋ በሉ። በክርስቶስ ኢየሱስ በማመናችን ገንዘብ አይደለም የተሰጠን። በክርስቶስ ኢየሱስ በማመናችን አጭር የነበርነው ረጅም አይደለም የሆነው። በክርስቶስ ኢየሱስ በማመናችን ጥቁር የነበርነው ቀይ አይደለም የሆነው። በክርስቶስ ኢየሱስ በማመናችን የእግዚአብሔር ጸጋ ተሰጥቶናል። እስቲ እጆቻችሁን ከፍ አድርጉና በክርስቶስ ስላመንኩኝ በሉ ጸጋ ተሰጥቶኛል በሉ። ጸጋ የእግዚአብሔር ብቃት በእኛ ውስጥ ነው ብዬ ብዙ ጊዜ አስተምሬያችኋለሁ። ጸጋ ከእግዚአብሔር የሚሰጥ የነጻ ስጦታ ነው። ጸጋ የሚሰጠው ደግሞ ለማን ነው? በክርስቶስ ኢየሱስ ምን ላለ? ላመነ። ማንም በክርስቶስ ኢየሱስ ቢሆን ጸጋ ተሰጥቶታል። ክብር ለእግዚአብሔር ይሆን። አሁን በክርስቶስ ኢየሱስ ቢያምን በእግዚአብሔር ልጅ በኢየሱስ ክርስቶስ አምኖ በልቡ አምኖ በአፉ ቢመሰክር እዛው በቆመበት የእግዚአብሔር ጸጋ ገብቶበታል። እስቲ አሜን በለዋ። እስቲ አንድ ሰው ጮሆ ባለ ጸጋ ነኝ ይበል። በምን ምክንያት? በክርስቶስ ኢየሱስ በማመኔ ምክንያት ባለ ጸጋ ሆኛለሁ። እስቲ ባለ ጸጋ ነኝ በሉ። በክርስቶስ ስላመናችሁ በእግዚአብሔር ጸጋ ምክንያት ሁሉ ጊዜ ስለናንተ አምላክን አመሰግናለሁ ይላል ጳውሎስ። ጳውሎስ ለመሰረታት ቤተክርስቲያን በቆሮንቶስ ላለችው ደብዳቤ ጽፎ ነው ስለናንተ ጌታን አመሰግናለሁ። ሃሌሉያ። እኔም ነብይ ሱራፌል እኔም ወንድማችሁ በክርስቶስ ኢየሱስ በማመናችሁ ስለተሰጣችሁ ጸጋ እግዚአብሔርን አመሰግናለሁ። ስለዚህች ቤተክርስቲያን እግዚአብሔርን አመሰግናለሁ። ስለተወለዱት ልጆች እግዚአብሔርን አመሰግናለሁ። ስለተነሱት ትውልዶች እግዚአብሔርን አመሰግናለሁ። ስለተሰጣችሁ እግዚአብሔርን አመሰግናለሁ። ለክርስቶስ በመመስከሬ በእናንተ ዘንድ እንደጸና በነገር ሁሉ በቃልም ሁሉ በእውቀትም ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋልና። ወንጌል ለእናንተ መስበኬ በነገር ሁሉ ምን አድርጓችኋል? ባለጠጋ አድርጓችኋል። እስቲ እጆቻችሁን አንሱና ወንጌል ባለጠጋ ያደርጋል በሉ። ኢየሱስ ክርስቶስ ጌታ ነው። የሰማችሁት ቃል ባለጠጋ አደረጋችሁ። በምን? በቃል ባለጠጋ፣ በእውቀት ባለጠጋ፣ በጥበብ ባለጠጋ አድርጓችኋልና አምላኬን አመሰግናለሁ። ይኸውላችሁ እግዚአብሔር ያለምን ደካማ ነገር ያለምን ሞኝ ነገር መረጠ። ሞኝ ሆነን እንድንቀር አይደለም። ዓለማዊ ሆነን ሞኞች ነበርን። ጥበብ የጎደለን ነበርን። እውቀት የጎደለን ነበርን። ዳግም በክርስቶስ ስንወለድ ግን ምን ሆነናል? ጠቢብ ሆነናል። እስቲ ጠቢብ ሆኛለሁ በለው ከጎን ያለውን ሰው። እንደ ሰው ጥበብ የሆኑ ብዙ ጥበበኞች አልተጠሩም። ነገር ግን የዓለምን ጥበብ ያሳፍር ዘንድ የዓለምን ምን መረጠ? ሞኝ ነገር መረጠ። እስቲ አሜን በለዋ። ሞኝ ነበርኩኝ፣ የዓለም ሰነፍ ነበርኩኝ፣ የዓለም ደካማ ነበርኩኝ። ነገር ግን የሰማሁት ወንጌል ውስጤ የገባው ወንጌል ለወጠኝ። እስቲ አሜን በለዋ። ምን አረገኝ? ለወጠኝ። በነገር ሁሉ በቃልም ሁሉ በእውቀትም ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋል። በነገር ሁሉ ባለጠጋ ተደርጋል። በቃል በጥበብ ባለጠጋ ተደርጋል። ስለዚህ የተዘራባችሁ ወንጌል የሰማችሁት ወንጌል ገለባ አይደለም፣ ፍሬ አለው። አረ አሜን በለዋ። በዚህ ቤተክርስቲያን የተሰበከው የክርስቶስ ኢየሱስ ወንጌል እናንተን በነገር ሁሉ በቃልም ሁሉ በጥበብም ሁሉ ባለጠጋ አድርጓቸዋል። እስቲ እጆቻችሁን ከፍ አድርጉና የሰማሁት ወንጌል ኪሳራ አይደለም በሉ። የገባኝ ወንጌል ሕይወት ነው በሉ። እስቲ ባለጠጋ አድርጎኛል በሉ። እስቲ በእውቀት ባለጠጋ አድርጎኛል በሉ። እስቲ በቃል ባለጠጋ አድርጎኛል በሉ። የሰማችሁት ወንጌል አሳድጓቸዋል። በቃል አሳድጓቸዋል፣ በጥበብ አሳድጓቸዋል፣ በእውቀት አሳድጓቸዋል። እንደነበራችሁት አይደለም ያላችሁት፣ ተለውጣችኋል። አመታት ሲጨምሩ በእናንተ ውስጥ ያለው ቅባት ጨምሯል። ሃሌሉያ። ዘመናት ሲለዋወጡ በእናንተ ውስጥ ያለው ቅባት እየጨመረ ነው ሄደው። ስትታዩ ፊዚካሊ ለውጥ ላይኖራችሁ ይችላል። እንዳላችሁ ጥቁሩ ጥቁር ነጩ ነጭ ሊሆን ይችላል። ረጅሙ ረጅም አጭሩ አጭር ሊሆን ይችላል። በስጋ የሚታይ ለውጥ ላይኖር ይችላል። በመንፈስ ግን ተለውጠሃል። በመንፈስ ግን ጨምረሃል። በነገር ሁሉ ባለጠጋ ተደርገሃል። በቃል ባለጠጋ ተደርገሃል። ትናንትና እንደነበርከው አይደለም። ትናንት ሞኝ ነበርክ። ትናንትና ደካማ ነበርክ። ትናንትና አላዋቂ ነበርክ። አሁን ግን በክርስቶስ ኢየሱስ ባለጠጋ ነህ፣ አዋቂ ነህ፣ ጥበበኛ ነህ። አረ አሜን በሏ።
ትናንትና ስለ እግዚአብሔር ቃል የነበረ መረዳት ትንሽ ነበር። ትናንትና ስለ መንፈስ ቅዱስ የነበረ ዕውቀት ትንሽ ነበር። ትናንትና ስለ ክርስትና ያለ አስተሳሰብ ትንሽ ነበር። ነገር ግን የሰማው ወንጌል አሳደገ። እስቲ ጩውና ወንጌል ያሳድጋል በሉ። በነገር ሁሉ የተሰበከው ወንጌል በነገር ሁሉ ምን አድርጓቸዋል? አሳድጓቸዋል። ሁኔታን እያየ ሁኔታን እየነገረ የሚሰብክ አንተ እኮ ምን ተደረገልህ? ከዓመት ዓመት ያውነ ከዓመት ዓመት ያውነሽ እያለ የሚሰብክሽ ጠላት በኢየሱስ ስም ተመቷል። እኔ በክርስቶስ ኢየሱስ በማመኔ ጸጋ ተሰጥቶኛል። በክርስቶስ ኢየሱስ በማመኔ ጸጋ ተሰጥቷል። የሰማኸው ወንጌል እንድትጸና አድርጓል። እስቲ ጸንቻለሁ በሉ። ወንጌል ምን አድርጓል? ይኸውልህ ከዚህ በኋላ ምድረ በዳ ላይ ብትለቀቅ አንተ አጠፋም። ከዚህ በኋላ ክርስቶስን ትተህ ወደ ኋላ መመለስ አትችልም። ልብ ኦሬዲ በክርስቶስ ምን ብሏል? ጸንቷል። ቻይና ብትገባ ክርስቶስ ላንተ ክርስቶስ ነው። አሜን። አፍጋኒስታን ብትገባ ክርስቶስ ላንተ ክርስቶስ ነው። የሰማው ወንጌል ጠንካራ አድርጓል። እስቲ አሜን በሏ። ስለዚህ በአመታት መካከል በህይወት የመጣ ቅባት አለ። እዚህ ቸርች የተሰበከው ስብከት ወድቆ አይቀርም። የተሞላው ቅባትና መንፈስ ወድቆ አይቀርም። አንድ ቀን ባንተ ላይ ያለው ለዓለም ይገለጣል። ጊዜ ነው የምጠብቀው። በጊዜው ይሆናል በለው። በጊዜው ይመጣል በለው። በጊዜው ይገልጠኛል በለው። ለዓለም ብርሃን ያደርገኛል። ለዓለም ፈውስ ያደርገኛል። ዛሬ እንደተናኩት አይደለም። ጠላት እንደከሰሰኝ አይደለም። ጠላት እንዳወራብኝ አይደለም። የሰማሁት ወንጌል እንድጸና አድርጎኛል። የሰማሁት ወንጌል ባለጠጋ አድርጎኛል። የሰማሁት ወንጌል ኃያል ሰው አድርጎኛል። ውጪ ባይቀየር ውስጤ ተቀይሯል። ውስጤ ነገር አለ። ውስጤ እሳት አለ። ውስጤ ቅባት አለ። ውስጤ መልእክት አለ። ለኢትዮጵያ መልእክት አለ። ለአፍሪካ መልእክት አለ። ለአውሮፓ መልእክት አለ። ለኤዥያ መልእክት አለ። ለአውስትራሊያ መልእክት አለ። ውስጤ ነገር አለ። ውስጥሽ ነገር አለ። ውስጥ ነገር አለ። በነገር ሁሉ ባለጠጋ ነህ በኢየሱስ ስም። ጥበብ የታለ ካሉ አንተ ውስጥ አለ። ዕውቀት የታለ ካሉ አንቺ ውስጥ አለ። ቅባት የታለ ካሉ አንተ ጋር አለ። እሳት የታለ ካሉ አንቺ ጋር አለ። የሰማው ወንጌል ፍሩትፉል ያደርጋል። ኢየሱስ ጌታ ነው። ኤልሳ 12 ጥማድ በሬ ካረደ በኋላ ያንን የእግዚአብሔርን ሰው መከተል ጀመረ። ከኋላ እየሄደ ነብዩ እንኳን እኔ እግዚአብሔር ወደ ቤተልሔም ልኮኛል ሊሄድ ነው ሲል በሕያው ነፍስ እምላለሁ ካንተ ምን አልልም። ተከተለውና መጨረሻ ላይ ምን አደርግልህ ዘንድ ትወዳለህ ሲለው ለከንቱ አልተከተልኩም። ቀን ነበር ምጠብቀው፣ ጊዜ ነበር ምጠብቀው፣ ሰዓት ነበር ምጠብቀው። እግዚአብሔር ይሄንን ቀን እንዲያመጣ ነበር ምጠብቀው። ባንተ ላይ ያለው እጥፍ በኔ ላይ እንዲመጣ እጥፍ በኔ ላይ እንዲመጣ በኢየሱስ ስም እጥፍ መንፈስ ወረደ። እጥፍ ቅባት ወረደ። እጥፍ ጸጋ ወደቀ። እጥፍ ኃይሉ ወደቀ። ለዳቦና ለእንጀራ ብሎ ኤልሳ አልተከተለም። ኤልሳ ዋጋውን ተምኖ የወጣው ምን ፈልጎ ነው? በእርሱ ላይ ያለው በእኔ ላይ በእጥፍ እንዲመጣ። ኢየሱስ ጌታ ነው። ስሙኝ፣ እግዚአብሔር ምንድን ነው? መንፈስ ነው ይላል። እስቲ እግዚአብሔር መንፈስ ነው በለው። እግዚአብሔር የሆነ በዙፋን ላይ የተቀመጠ የምድር አይነት ንጉስ አይደለም። እግዚአብሔር መንፈስ ነው። ስሙኝ፣ የእግዚአብሔር ልጆች ከሆነን ደግሞ የእግዚአብሔር ምኖች ነን? ወራሾች ነን። ይኸውላችሁ እግዚአብሔር መንፈስ ከሆነ ከእግዚአብሔር የምንኖር ሰው መንፈስ ነው። አልገባችሁም? መንፈስ ከሆነው አምላክ ምንድነው የምትካፈለው? የክብሩ ነጸብራቅ የሱ ምሳሌ ሆነ ነው የምትገለጠው። የእግዚአብሔር ልጅ መሆን ማስታወቂያው መንፈሱ ነው። ስለዚህ የእግዚአብሔር ልጆች የሆኑ ሁሉ ወራሾች ናቸው። የእግዚአብሔር ልጆች የመንፈስ ልጆች ናቸው። በኢየሱስም የእግዚአብሔር ወራሽ ኮንክ መንፈስ ትወርሳለህ፣ ጸጋ ትወርሳለህ፣ ቅባት ትወርሳለህ፣ ኃይል ትወርሳለህ። እግዚአብሔር ሳይጎበኝሽ አይቀርም። በዚህ ሰሞን በኢየሱስም ይጎበኘኛል በለው። ይጎበኘኛል።